እርጁ ለትንሽ ተቀደማችሁ ውዶች። በነገራችን ላይ እንግዲህ ግን ናታን ነው ዳጣን በነገራችን ላይ ያስበላት ልበል ወይስ በማን ልፍረድ? እና ወዶቼ እንግዲህ እንደተመለከታችሁት ያው ኤቢ አውቃ ነበረ ከቃዲስ ጋር እንግዲህን ተቀጣጥረው ማለት ነው። የቃዲስን እንግዲህ ከናላ አይደለ ራሱን ደብቆ በጣም 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 ቃዲስ ግን በጣም ከባድ ሰው ነው እና ዳጣን እንግዲህ አጋፍጦታል። እና ሙዶቼ እንግዲህ እንዳጣየ እንዳያችሁት ከቃዲስ ጋር ተገናኝታ ነበረ እና በጣም ነው የምትመቸኝ ምናምን እያለችውም እንግዲህ ግን ያው ፍቅር እኮ አለ አይደለ ምናምን እያለ እሱም እንግዲህ ግን አለ አይደለ እየሰከሳት ነበረ። እና በዚህን ጊዜ እንግዲህ ከን ዳጣየም አለ አይደለ እሱን ለማሽኮርመም እና እንዲሁም ደግሞ ሪከርድ እያደረገች ሁሉ ነበረ። በዚህን ጊዜ እንግዲህ ኤቢዬ እየተመለከተ ነበርና እንግዲህ በጣም ተናዳ ወደ እሷ ጋር እየሄደች ባለች በት ጊዜ ላይ አርጁን ለማስቆም ሞክሮ ነበረ። ቃዲስ ነው አደለ ኤቢ ቃዲስ ነው የቀጠረሽ አደለ ሲላትም ቆይ አንተስ እንዴት አወቅ ይሄንን ነገር ስትልም ዛሬ ነው ያወቅ ነው ቃዲስ እንግዲህ ግን ሁሉንም ነገር ላንቺ እንደነገረሽ ዛሬ ነው ያወቅ ነው በማለትም እንግዲህን ይነግራታል። እና ይሄንን ነገር እንግዲህ ሲነግራት ይሄንን ነገር አንተም ታውቃለህ ማለት ነው ስትልም አውዲ ይኸውልሽ ግን ዳጣ ላንቺ ብላ ነው በማለትም እንግዲህ ግን ይነግራታል። ምኑን ነው ለኔ ብላ እንደዚህ ያደረገችው እንዴት እንደዚህ ታደርጋለች? እህቴ እኮ ነች ዳጣ እኮ እህቴ ነች እያለችም እንግዲህ በጣም ተናዳለች። በነገራችን ላይ ኤቢ ማለት ነው እንደዛ እያለችም እንግዲህን በቃ አንተም ወይስ እሷ ከሱ ጋር አጣልተክ አንተ ለራስ ፈልገህ ነው ወይ እንዴት እንደዚህ ታደርጋለህ? እንደዚህ ይደረጋሉ እያለችም እንግዲህ ግን እንደተመለከታችሁት በጣም ተናዳበት ነበረ። እናም ይሄንን ነገር እንግዲህ ግን እያደረገች ባለችበት ጊዜ ላይ ያው አላ አይደለ ዳጣና እንግዲህ ቃዲስ ተቀምጠው እያወሩ ባለበት ጊዜ ላይ ኤቢ ትመጣለች። ቃዲስ እየተመለከታን ነበረ። በዚህ ጊዜ ኤቢ እቺ ዳጣ ዞር ስትል ኤቢ እየመጣኝ ነው ነግረሃት ነው አይደለ አስበላኝ እኔ ግን ከልቤ ነበር የወደድኩህ እንዴት እንደዚህ ታደርጋለህ? በማለትም እንግዲህን ተነግረዋለች ማለት ነው። እና ይህንን ነገር እንግዲህን ስትነግረው ግን አልለቅህም ማለት አንድ ቀን እንገናኛለን አስበላኝ አይደለ እያለችም እንግዲህን ቃዲስን በዚህ ጊዜ አዝናለሁኝ ኤቢ እንደዚህ ባይሆን ደስ ይለኝ ነበረ ግን እሷ እኮ እንዲህትሽ ነው የምታይሻል አለም። እናም እንደዛ ሲልም እንግዲህ ምክንያቱም እኔ ከኤቢ ጋር ምንም የምንደባበቀው ነገር የለም በማለትም እንግዲህ ግን ነገሩን ወደ ኤቢ ማለት ወደ ዳጣ አጋፍጦታል። እንግዲህ ኤቢዬም እንደደረሰች ነበረ ዳጣን በጥፊ ያለቻት። እኔ እኮ አንቺን እኮ እንዴት እኮ ነው የማይሽ እንዴት እንደዚህ ታደርጊያለሽ? ቆይ አንቺ ምን አይነት ሰው ነሽ? ቆይ አንቺ ምንድነሽ? እያለችም እንግዲህ ከሚባለው በላይ በጣም ተናዳባት ነበረ። እናም እንደዛ እንግዲህ ከን እየተዳረጉ ባለበት ጊዜ ላይ እንግዲህን ዳጣም ማለት ነው ምንም ነገር አላለችም። አሁን ምንም ነገር ልልሽ አልፈልግም፣ ምንም ነገር ልልሽ አልችልም አሁን ላይ በማለትም እንግዲህን ትታት ትሄዳለች ማለት ነው። እና ትታት እንግዲህ ስትሄድ ማለት ነው ኤቢም ማለት ነው እያለቀሰ ነበረ። ቃዲስም እንደዚህ ማድረግ የለብኝም ነበረ ማለት እህትማማቾችን ማጣላት የለብኝም ነበረ፣ ጠብ እኮ የሰይጣን እኮ ነው፣ በቃ ይዞች ተረጋጊ ምናምን እያለም እሱም አለ አይደለ የሆነ ጨዋ ሰውና መልካም ሰው መስሎ እንግዲህ እነሱን ሁለቱን እንግዲህ እንትን ለማስባል ሞክሯል ማለት ነው። እነሱን እኮ እንዴት እኮ ነው ማያት እንዴት እንደዚህ ታደርጋለች እያለችም ኤቢም እያለቀሰ ነበር። እንግዲህ ቃዲስም ያባብላታል። አርጁ በዚህ ጊዜ ዳጣን አንቺንም መታችሽ በጥፊ እኔንም እኮ በጥፊ መታኝ እኮ ነው እንትን ያለችው ስትልም ይኸውልህ ቃዲስ አንተ አርጁን ይኸውልህ ይሄንን ላይ ማጋለጥ አለብን። አሁን እኔ እና አንተን በፍጹም ኤቢ አታምነንም፣ ምንም ነገር ብናደርግም በፍጹም ልታምነን አትችልም። ስለዚህ ካሁን ላይ ኤቢ የምታምነን እኔ እናንተ በአንድ ተባብረን እንግዲህ ግን የቃዲስን ማንነት ማሳየት ብቻ ነው፣ ይዛኔ ነው የምታምነን፣ አለበለዚያ ግን በፍጹም በፍጹም ልታምነን አትችልም በማለትም እንግዲህ ግን ይነጋገራሉ። እነሱም እንግዲህ ግን እሺ ተባብለው እንግዲህ ተያይዘው ሄደዋል እና ወደ ቤት መታ ነበረ ዳጣዬ በቃ ምክንያቱም መጀመሪያም ጊዜ ለናታን መናገሯ ግን አሪፍ ነገር ነው። ለናታን ባትናገር ኖሮ አስባችሁታል በጣም ትልቅዬ ነበረ ማለት ችግሩ በጣም ከባድ ይሆን ነበረ። ግን ዳጣዬ ያው መጀመሪያ ወደ ቃዲስን መፈተን አለብኝ ብላ ስታስብ እንግዲህ
አለ አይደለ ለናታን እንትን ብላ ነው። ናታንም መጠንቀቅ አለብሽ ልጁ በጣም ኃይለኛ ነው ብሎም እንግዲህ ከመጀመሪያው አስጠንቅቋን ነበር። እሷ ግን ደግሞ ምንም ነገር አታስብ አለ አይደለ ቆሎ በእንቅብ የቆላሁ ልጅ ነኝ ነበር ያለችው። እናም እሱም እንግዲህ ክንሽ ብሏታል ማለት ነው። ናታን ጋር እንግዲህ መጣ። ኤቢ አወቀችብኝ ከመጀመሪያውም እንግዲህ እንዳወቀ ተጠራጥሬ ነበረ እያለችም እንግዲህ ስትነግረው እኔ እኮ ከመጀመሪያውም ተጠንቀቂ ብዬሽ ነበረ በማለትም እንግዲህ ይነግራታል ማለት ነው። እና ይሄንን ነገር እንግዲህ ሲነግራት አላ አይደለ በቃ አንተ እንደምንም ብለህ እንትን በላይ ሁሉንም ነገር ላንተ ነግሬሃለሁ መጀመሪያ አይደለ። ስለዚህ ሁሉንም ነገር ንገራትና ይሄንን ነገር ያደረኩት ለሷ ብዬ እንደሆነ አሳምናት እያለችም ትነግረዋለች። እሱም እንግዲህ በቃ ችግር የለውም አይዞሽ ምናምን ብሎም ለጊዜው አረጋግቷታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ በማድረግ ቤተሰብ ሆነው እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዛንላችሁ ቀርበናል። ሌላው ለዛዬ ነች። ለዛ ግን ተመቸችኝ አልኳችሁ፣ ተመቸችኝ ማለት እንግዲህ ሁለቱንም ጎን ለጎን አቁመ እናቴ መስፈርቷን እንዴ እንደዚህ ነው ሴት ልጅ ማለት እንደዚህ ነው እንጂ እናቴ መስፈርቷን እንግዲህ ግን ቀጥ አድርጋ ትናገር ማለት አቅርባለች መስፈርቷን እንግዲህ ናቻንና ገዜን ማለት ነው እንዳያችሁት። እና ሙዶች እንግዲህ ከናቻና ገዜ አላደል የመጀመሪያ ፈተና እኔ ከወንድ ጋር ሲሄድ ብታው ምን ታደርጋላችሁ? ሲቀጥል ደግሞ እኔ ልጅ ባልወልድስ ምን ታደርጋላችሁ? ግን የማን ጥያቄ ትክክል ነው ብላችሁ እንትን አላችሁ። በነገራችን ላይ የገዜ ጥያቄ ትክክል ነው ገባቸው። ግን ትክክል ነው ልበላችሁ እንጂ ገዜ የሆነ በውስጡ የማስመሰል ነገር ያኔ አለ አይደለ። አንዳንዴ የሆነ ከማንነታችሁ ወጣ ብላችሁ የምታደርጉት ነገር እውነታ ሆኖ እንትን አይልም። እና እንግዲህን ይሄ አቻ ደግሞ እንዳያችሁት ቁፍጠን ጀነን ብሎ ነበረ። በቃ እኔ በቃ እንደዚህ ከሆንሽ እንደዚህ ልሻለሁኝ፣ እንደዚህ ከሆነ እንደዚህ ልሻለሁ በቃ አይነት ነገር ነበረ። በቃ ኮራ ጀነን ብሎ ነበረ እያናገራት ያለው ማለት ነው። እና በዛን ጊዜ እንግዲህ ምን ተረዳችሁ ማለት ነው። በቃ እኛ ሴቶች ከወንዶች በቃ ቁርጥ ያለ ነገር እንደምንወድ ነው። ምክንያቱም ገዜ እንግዲህ ግን በጣም እሷን እየተለማመጣት በልምምጥ ነገር የሆነ ማስተባበል ነገር እያደረገ ነበረ እየተናገራት ያለው። እንግዲህ እዚህ ከአዲስ አበባ መኖር ብፈልግ እንኳን ሲላት ምንድን ነው ያለው ገዜ እኔ የቀን ስራን ሰርቼ ቢሆን አስተዳድርሻለሁ አላት። እሱ ግን አይ እኔ እዚህ መኖር አልፈልግም ወደ ሀገሬ ነው የምሄደው አላት። እንዴ እኔ መሄድ ካልፈለግኩስ ምናምን ስትለው እንደዛ ከሆነ ትችሽ ሄዳለሁኛ ልጅስ መውለድ ባትችል ኖሮ እንዴ ተውሻለሁኛ ከሌላ ወልዳለሁ ነው ያላት ማለት ነው። እና ለዛዬ እንግዲህ እንዳያችሁት የአቻ ውሳኔና አቋሙ በጣም ስለተመቻት እንግዲህ ለአቻን መርጣለች። እንግዲህ ጊዜ በጣም ነው ያሳዝነኝ። በነገራችን ላይ እናንተ ስቅ ብሎ አላለቀሰም? ወይኔ ፍቅር በነገራችን ላይ ወንድ ልጅ ያው በፍቅር ካለቀሰ በጣም ይወዳታል ማለት ነው። እና ለዛዬን በነገራችን ላይ በጣም ነው የሚወዳት ማለት ነው። ግን ለዛ ለምንድን እንግዲህ ከናቻን እየመረጠች ገዜን ለምንድን እንደምታናድደው ግራ ቢገባንም ግን እሷም ብትሆንም ያው ገዜን እንደምትወደው እናውቃለን። እናቻ እናቴ በጣም ደስ ብሎት ከሚባለው በላይ እንግዲህ ግን ዘራፍ አቻ እያለ እንግዲህ ግን ራሱ በራሱ እንግዲህ እየፎከረ ነበረ። እና ግን ብቻ በጣም ደስ የሚል ፓርት ነበረ። እንግዲህ ኤብዬ ሌላው ወደ አባቷ ጋር መጥታ ነበረ። እንግዲህ ስለ ዳጣ ሁሉንም ነገር ትናገራለች። እኔ እኮ ናታንን የተውኩላት ናታንን እኮ ስለምትወደው ነው፣ ለእሷ ብዬ እኮ ነው የተውኩላት ናታንን እኮ ጠልቸው አይደለም ስትልም እንግዲህ ትናገራለች። አሁን ላይ ደግሞ ከቃዲስ ጋር እንግዲህ ፍቅር ጀምረው አገኘኋቸው በማለትም እንግዲህ ለአባቷ ስትናገርም አባቷም እንግዲህ ቅንጭላቷን ያዝ አድርጎ ነበረ። በጣም ነበረ እየተሰማው። ምክንያቱም እንዴት እንደዚህ ሊሆን ይችላል? ሲቀጥልም ደግሞ ታውቃላችሁ እንግዲህ አለ አይደለ ባለመናገር አለመቻል እንግዲህ በጣም ትልቅዬ ከባድ ነገር ነውና እሱም እንግዲህ በቃ ይኸውልህ አንተና አማዬ ይቅርታ ተደራርጋችሁ የማትታረቁ ከሆነ ሁላችንም ከዚህ ከቤት እንወጣለን ለማየም ነግሬያታለሁ ብላም እንግዲህ ትሄዳለች። ሌላው እንግዲህ አቶ ደረጀ እንዳያችሁት የክሱን ነገር ማቆም እንዳለባት እንግዲህ ለኤቢ ደብዳቤ ጽፎላታል። እንግዲህ ኤቢ ደግሞ ይሄንን ክስ በፍጹም አላቆምም ብላ ነበረ።
ግን የአባቷን ቃል ማክበር አለባት። ምክንያቱም እንግዲህ ግን ይሄንን ነገር ክሱን የማታቁመው ከሆነ ነገሩ እየተባባሰ ይሄዳል እና የነ ማርታና እንዲሁም ደግሞ የነ ደረጀ ደግሞ የመታረቅ እድላቸው በጣም ጠባብ ይሆናል ማለት ነው። እና መጨረሻ ላይ እንዳያችሁት እንግዲህ አንታረቅም ብለዋቸው ቤቱን ለቀው ማለት ነው እንሄዳለን ወደ እነ ምሳሌ ጋር ተባብለው እንግዲህ ቤተሰቡን ነገዜ እነ ለዛ ሳይቀሩ እንግዲህን ወደ እነ ብሩኬ ቤት እንግዲህን እየተራመዱ ነው። ምን ይፈጠራል የሚለውን በቀጣይ እንመጣ